የዘመረውን የጸለየውን ያመሰገነውን ቃል ነው ቅድም የተናገርኩት። ብዙ አልናገርም፣ ምክንያቱም በሚጠቅመንም በማይጠቅመንም በምንባረክበት በበጎ ጊዜያችንን አሳልፈናል። ግን ደግሞ አንዳንድ ጊዜ የማይጠቅሙን ነገሮችም አሉ። ምዕመናን አንድ ጥያቄ ልጠይቃችሁ። እግዚአብሔር ነው መለመን ያለበት ወይስ እኛ? ታዲያ ይህን ያክል በቃ እንዲወጣችሁ እንዲወረዳችሁ እንዲጌዳችሁ እንዲያመጣችሁ መባል አለባችሁ? የለባችሁ። ይሄ ገዳማችን ናት። ሁል ጊዜም የኢትዮጵያን ታሪክ ስናስብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪክ ስናስብ ስሪቷን፣ አገልግሎቷን፣ ታሪኳን እነዚህን ታሪኮቻቸውን ስናስብ የኢትዮጵያ ቤተክርስቲያን ታሪክ ስንተርክ የኢትዮጵያን ታሪክ ነው የምንተርከው። የኢትዮጵያን ታሪክ ስንተርክ የኢትዮጵያ ቤተክርስቲያን ታሪክ ነው የምንተርከው። ከዚህ ጋራ ታሪክ የሰሩ አገር ያቀኑ በበረከት የተራመዱ አባቶቻችን የሰሯቸው ታሪኮች፣ አብነት ትምህርት ቤቶች፣ ገዳማት የመጠበቅ ኃላፊነት ለሚቀጥለው ትውልድ የማስተላለፍ ስራ ኃላፊነት አለብን። ወደድንም ጠላንም ሁለት ናቸው ምንጮቻችን። የሃይማኖት ምንጮቻችን፣ የታሪክ ምንጮቻችን፣ የሥርዓት ምንጮቻችን ሁለት ናቸው። አንዱ ገዳማት ናቸው። ሁለተኛው ደግሞ ከገዳማት ጋር አብረው የሚሄዱት አብነት ትምህርት ቤቶቻችን ናቸው። ለነዚህ መጮህም መለፍለፍም አድርጉ አታድርጉ መባልም መመስገንም መወዳደስም አይጠበቅብንም፣ ግዴታችን ነው። በቃ ይሄንን ነው የምላችሁ። ከዚያ በተረፈ እንግዲህ ቅድም ቅዱስ ዳዊት እንዳለው አበው ቤተከ ምስለ መባኤ፣ ከስጦታዬ ከችሮታዬ ጥቂት ካለችኝ ከምሰጣት ጋራ ወደ ቤትህ እገባለሁ። ወእሁብ ብፅዓቴ ዘነበብኩ በአፉዬ፣ በአፌ የተናገርኩትን በልቤ ያሰብኩትን በልቤ አስቤ በቃሌ የተናገርኩትን ብፅዓቴን የተቀደሰ የተባረከ የተለየ ስጦታዬንም ቃል የገባሁትንም ልሰጥህ እመጣለሁ፣ እሰጥሃለሁ። ቃል የገባሁበትም በድካማ ጊዜ፣ በችግሬ ጊዜ፣ በፈተናዬ ጊዜ፣ በራቆትነቴ ጊዜ፣ በባዶነቴ ጊዜ ቃል የገባሁትን በከንፈሬ የተናገርኩትን ያንን የተባረከ የተቀደሰ ልዩ ስጦታዬን ይዤ እመጣለሁ፣ እሰጥሃለሁ በማለት ቅዱስ ዳዊት ተናገረ። ዛሬ የምስጋናና የስጦታ ቀን ነው። የምስጋና እግዚአብሔር ስላደረገው፣ እግዚአብሔር ስላደረገልን፣ እግዚአብሔር ስለሰጠን፣ እግዚአብሔር ስላኖረን፣ እግዚአብሔር እንዲህ ስለሰበሰበን የምናመሰግንበት ዕለት ነውና እንኳን ደስ አላችሁ እናመስግነው። የትላንቶቹ አባቶቻችን ጎደሏቸው ሞላና እግዚአብሔርን አመሰገኑት። የትናንቶቹ አባቶቻችን ችግራቸው ተፈታላቸው። ችግር ገጠማቸው። ችግሩን ወደ ላይ አንጋጠው ለሰው ሳይሆን ለኃይለኞች ሳይሆን ለባለሀብቶች ሳይሆን ለባለስልጣኖች ሳይሆን ሀብትን ለባለሀብት የሚያድል ስልጣንን ለባለስልጣኖች የሚያድል ጤናን የሚሰጥ ወደ እግዚአብሔር ቀና ብለው እነሆ እጃቸውን ዘርግተው ጎደሏችንን ሙላው፣ የተጣማማውን አቃናው፣ ያጣነውን ስጠን ብለው እምነው አገኙ። ካገኙትም ጋራ
ገኙ ስለሰጣቸው አመሰገኑት። እኛም በየቤታችን በየልባችን በየህይወታችን በጋራ በግል እንደ ሀገር እንደ ህዝብ ብዙ ያጣነው ነገር አለ። ሰላም የለንም፣ ፍቅር የለንም፣ ተለያይተናል፣ እየተበላላን ነው፣ እየተጠላላን ነው። ይህን ሁሉ እግዚአብሔር ያስወግድልን። ይህን አስወግድልን ብለን እንጸልያለን፣ እናመሰግነዋለን። መሪ እንደ መሪ፣ ተመሪም እንደ መሪ እንደ ተመሪ፣ አገልጋይ እንደ አገልጋይ፣ ተገልጋይ እንደ ተገልጋይ ሁላችንም እንዲሞላልን፣ እንዲስተካከልልን፣ እንዲቃናልን እግዚአብሔርን በምስጋና እግዚአብሔርን በጸሎት እግዚአብሔርን በምህላ ልንለምነው ይገባል። ብዙዎቹ አባቶቻችን ከታች ጀምሮ ከቀድሞ ጀምሮ በብሉይ ኪዳን ካሉ አብርሃምን ስናስብ አጣ፣ እግዚአብሔር ሰጠው፣ እግዚአብሔር የሰጠውን እነሆ እግዚአብሔር ያደለውን እግዚአብሔር የሰጠውን አንድያ ልጁን ለእግዚአብሔር የተወደደ መስዋዕት የከበረ ስጦታ የተለየ ስጦታ አድርጎ ወደ እግዚአብሔር አቀረበ። ይህንን አብነት ያደረጉ ቅዱሳን አባቶቻችን እንዲሁ ሲያደርጉ ነበረ። ሐና እመ ሳሙኤል እንደዚሁ አንድያ ልጇን ለእግዚአብሔር ሰጠች። ከዚያም በኋላ እነዚህ ስጦታዎች ጎደሎች ናቸው፣ እነዚህ ስጦታዎች ጥቂቶች ናቸው። ነገር ግን በኋላ ዘመን በኋላ ጊዜ እግዚአብሔር በፈጠረው እግዚአብሔር በሰራው ይመሰገን ዘንድ እግዚአብሔር ይመሰገን ዘንድ ግድ ነውና እርሱ በመጀመሪያው በሐሳቡ ያለች ፍጥረት ነበረችና ሐናና ቅዱስ ኢያቄምም እንዲሁ የማጣት ረሃብ የልጅ ረሃብ እጦት ከቧቸው ነበረ። እነሆ ሀብት ነበራቸው፣ ፍቅር ነበራቸው፣ ብዙ ነገር ነበራቸው፣ ሊቃውንት ተነግረዋቸዋል። ነገር ግን አንድ ነገር ጎሏቸው ነበረ። ምንድን ነበር የጎደላቸው? ምንድን ነው የጎደላቸው? ልጅ አጣችሁ። ልጅ እግዚአብሔር ያድላችሁ። እግዚአብሔር ልጅ የሰጣችሁ ደግሞ የተባረከ ያድርግላችሁ። አዎ ልጅ አጥተው እነሆ እርስ በርሳቸው ሰላም ሳያጡ ፍቅር አግኝተው በሰላም እየኖሩ የጎደለው ሙላ እያሉ ይጸልዩ ያመሰግኑ ነበረ። እግዚአብሔር ታዲያ ዓለምን የሚታረቅባት ዓለም ሰላም የሚያገኝባት የሰው ልጅ ሁሉ ከእስራት የሚፈታባት እነሆ ሰማይና ምድር የሚገናኙባት ሰውና እግዚአብሔር የሚታረቁባት የራቀውና የቀረበው ሩቁና ቅርቡ ትንሹና ትልቁ ረጅሙና አጭሩ የተገናኙባት የሚታየውና የማይታየው የሚዋሄዱባት አንዲት ሆና ተወልዳ ተፈጥራ ሺህ የሆነች ሚሊዮን የሆነች ለሚያምንም ለማያምንም ድህነት የሆነ ልጅ የምትወልድ ድንግል ማርያምን እግዚአብሔር ሰጣቸው። አዎ ታዲያ እነርሱ ከመሰጠታቸው በፊት እግዚአብሔርን ሲለምኑ ወደ እግዚአብሔር ሲሄዱ መባቸውን ይዘው ነበረ። የሚችሉትን ያህል በጥቂቱም ሊሆን ይችላል፣ በብዙም ሊሆን ይችላል። የሚችሉትን ያክል እየያዙ ይሄዱ ነበረ። እናም የዚያን ሰዓት ታዲያ ዛሬ ከጉልበታችን ፍሬ ከእጃችን ውጤት ከአይምሯችን ውጤት ከእጃችን ከምንወጣው ከጉልበታችን ውጤት እንሰጥሃለን፣ እየሰጠንህ ነው። ጉልበት፣ ሕይወት፣ ሀብት፣ ንብረት ሁሉ ያንተ ነው። ከዚህ ካፈራ ነው የምንሰጥህ። ነገ ግን ይህን ጎደሎ ከሞላ ልጅ ከሰጠህን ቤታችን በልጅ ከተባረከ ሕይወታችን በልጅ ከተባረከ መካንነታችን ከተባረከ በልጅ ከተባረከ ልጃችን ካንተ ናትና ወይ ካንተ ነውና ያንተን
ላንተ መልሰን እንሰጣለን ብለው ቃል ገብተው ነበርና ለ3 ዓመት ያክል በቤታቸው ካሳደጓት በኋላ በ3 ዓመቷ ልጃቸውን ይዘው መጽዋዕትና መጽዋች ሰጭና አቅራቢና ተቀባይ ወዳለበት ወደ እግዚአብሔር ቤተ መቅደስ ይዘዋት ሄዱ። ወደዚያም ይዘው ሄደው በቤተ መቅደስ ለካህናቱ እኛ መባችን፣ እኛ ስጦታችን፣ እኛ ብጻታችን ልጃችን ናት እሱ ትልህ ብለው ለሊቀ ካህኑ አቀረቡ። መቀበሉንስ እንቀበል፣ እንዴት እናኖራታለን? ምን ትበላለች? ምን ትጠጣለች ነው አይደል? ልጆች ሲወለዱ፣ ልጅ ስትወልዱ፣ ቤተሰብ ስትመሰርቱ ምን እናደርጋለን? እንዴት እንኖራለን አይደለ? ማን ነው ግን የሚያኖረው? ማን ነው? የሚያስጨንቃችሁን ሁሉ በእርሱ ጣሉት ተብሏል። አዎ ብዙ የሚያስጨንቀን፣ ብዙ የከበበን፣ ብዙ የምንጨነቅበት፣ ብዙ የምንቸገርበት አለ። የችግራችን ሁሉ መፍትሄ ግን ማን ነው? እግዚአብሔር ነው። አዎ ስለዚህ ዓለም የተቸገረበትን መፍትሄ ያመጣ ዘንድ ድንግል ማርያምን ለቅዱስ ኢያቄምና ለቅድስት ሐና ሰጠ። ለእነርሱ ሰጠና የእርሱ አደረጋት። የሚገርም እኮ ነው። ለእናንተ ሰጥቶ እናንተ እምቢ ካላችሁ ነው እንጂ ለእናንተ ብዙ ተሰጥቷችሁ ጥቂት መስጠት ካቃታችሁ ያለን ብዙ ነገር ይወሰድብናል። ባለሀብቶች፣ ባለስልጣኖች እንደዚሁም ደግሞ ብዙ ሀብትና ዕውቀት ያላችሁ እግዚአብሔር ሰጥቷችሁ ከእግዚአብሔር ጋራ የምትታገሉ ከሆነ ያን ጊዜ ነው ድህነቱ የሚበረታው። ያን ጊዜ ነው ማጣቱ የሚሰፋው። ያን ጊዜ ነው የማጣት ጅብ የሚበላል። እሱን እንጠንቀቅ። ብዙ ተሰጥቷችኋል። ብዙ ተሰጥቷችሁ ጥቂት መስጠት፣ ጥቂት መራራት፣ ጥቂት በጎ መሆን፣ ጥቂት መልካም ማድረግ በእግዚአብሔር ዘንድ ማትረፊያ ነው። ስለዚህ የተሰጣቸውን እነሆ ሰጥተህን ነበረ ያንተን ላንተ ብለው ወደ ቤተ መቅደስ አምጥተው ሰጧት። በቤተ መቅደስም ካህናቱ እየተጨነቁ እየጸለዩ እንዴት እናረጋለን ሲሉ በጭንቀታቸው መካከል እግዚአብሔር መልአኩን ላከና እነሆ መልአኩ ከላይ ክንፉን እያማታ መጥቶ በኢያቄምና በቅድስት ሐና በዚያ ካህናታቸው ከልጃቸው በላይ ያንዣብብ ጀመረ። ግን ወደታች አልወረደም። እነሆ እግዚአብሔር ምሕረቱን ሲያመጣ፣ እግዚአብሔር ምሕረቱን ሲልክ፣ ለምሕረት ያዘጋጃቸው መላእክት ሲልክ ለምሕረት ብቁ መሆን በጣም ተገቢ ነው። አለበለዚያ ግን ከባድ ነው የሚሆነው። እናም መልአኩ በረበበበት ሰዓት ምንም መውረድ አልቻለም። እስቲ ተዋትና እናንተ ወደዚህ ጠጋ በሉ ተባሉ። ጠጋ ሲሉ እነሆ አንዱን ክንፉን በአንዱ ክንፉ ታቅፎ በአንዱ ክንፉ ጋርዶ ምግብ መግቧት፣ ሰማያዊ ምግብ ተመገበች፣ ሰማያዊ መጠጥ አጠጣት። ስለዚህ እነሆ ድንግል ሆይ ሰማያዊ ምድራዊ ምግብ አልበላሽም፣ ድንግል ሆይ እነሆ ሰማያዊ ምድራዊ መጠጥ አልጠጣሽም፣ እንዲያውም እግዚአብሔር በሰማይ ያዘጋጀው መላእክት ያመጡትን ሰማያዊ ምግብና ሰማያዊ መጠጥ ጠጣሽ እንጂ። ሰማያዊ ምግብና ሰማያዊ መጠጥ ጠጥታ ለእኔና ለእናንተ ደግሞ ኢየሱስ ክርስቶስ ቃል ወልደ እግዚአብሔር በማኅፀኗ እነሆ በዚያ በማኅፀኗ ይዛ 9 ወር ከ5 ቀን ተሸክማ ለዓለም ድህነት፣ ለዓለም በረከት፣ ለዓለም ሰላም፣ ለዓለም ደህንነትና አንድነት፣ ለዓለም ፈውስ የሚሆነውን አምላክ ወልደ አምላክን ወልዳ ሰጠችን። ሰማያዊ ህብስት በልታ ሰማያዊ አምላክን በማኅፀኗ ተሸከመችው። አዎ ስለዚህ እንዲህ አይነት ስጦታዎች፣ እንዲህ አይነት ብዛት፣ እንዲህ አይነት ልዩ ስጦታ እነሆ እግዚአብሔር ፈልጎታል። እግዚአብሔርም ደግሞ ስጦታቸውን ተቀብሎ ቀድሞ ሰጥቷቸው በኋላ ተቀበላቸው። ተቀብሎ ደግሞ ለእናትና ለአባቷ ብቻ ሳይሆን ለዓለም ሁሉ በረከት የሆነች እናት፣ ለዓለም ሁሉ በረከት የሆነች ልጅ፣ ለዓለም ሁሉ በረከት የሆነች ወላዲተ አምላክ
ወላዲተ አምላክ እነሆ ቤዛዊተ ኩሉ ቤዛዊተ ዓለም ለዓለም ሁሉ ቤዛ ለዓለም መጠለያ ለዓለም መጠጊያ ለኔና ለእናንተ እንባ ማበሻ የአዳም ተስፋ የብዙዎች የነቢያት ትንቢት የአበው ምሳሌ ፍጻሜ ሆነችና ወደ ቤተ መቅደስ ገብታ በብሉይ ኪዳኑ ቤተ መቅደስ ገብታ በዚያ ስታገለግል በዚያ ስትኖር እውነተኛው ሰማያዊት መቅደስ ሆና ወጣች። የአዲስ ኪዳን መቅደስም እርሷ ራሷ ሆና ተገኘች። እንኳን ደስ አለን። የአባቶቻችን አምላክ እግዚአብሔር ቀድሞ ለነቢያት ኋላም ቀድሞ ለነቢያት ላበው ለነዚያ ለደጋጎቹ ለቅዱሳኑ በርቀትም ማምላክ ድንግል ማርያምን ያሳያቸው ነበረ። ከነዚያ መካከል አባቷ ዳዊት ልጄ ሆይ ስሚኝ ልምከርሽ፣ የአባትሽን ቤት ታዩ፣ ዘመዶችሽንም ትሰሻቸው፣ ወደ እግዚአብሔር ሂጂ። አንቺ ወደ እግዚአብሔር ቤተ መቅደስ አንቺ ወደ እግዚአብሔር ስትሰጪ ያን ጊዜ ከስራታችን እንፈታለን፣ ከወደቅንበት እንነሳለን፣ ከቆሸሽንበት እንነጻለን። እነሆ ከሞትንበት ትንሣኤያችን ይመጣል። ትንሣኤያችንን በሆድሽ ትሸከሚያለሽ። ከሥጋሽ ሥጋ ከደምሽም ደም ወስዶ ፍጹም ተዋህዶ ዓለምን የሚያድነው ካንቺ ነው የሚመጣው። ፈኑ እደከ ማርያም ፈኑ ብርሃነከ ወጸድቀከ እያለ የተናገረው ዳዊት አለ ምክንያት አልነበረም። ከእሱ አብራክ የምትወጣው ወደ ቤተ መቅደስ ገብታ ራሷ ቤተ መቅደስ እውነተኛይቱ ቤተ መቅደስ ሆና የምትወጣውና ለዘላለም ቤተ መቅደሳችን ለዘላለም የእግዚአብሔር ማደሪያ ሆና እኛንም የእግዚአብሔር ማደሪያዎች እንድታረግ የተመረጠችው ድንግል ማርያም ልጆች ስለሆነን እንኳን ደስ አላችሁ፣ እንኳን ደስ አለን። አሜን። አቤቱ ቅዱስ አምላካችን ሆይ እናመሰግንሃለን። ምሕረትህ ቸርነትህ አይለየን። የቅድስና ሥራ ሰርተን በእመቤታችን በረከት እንድትባርከን እንለምንሃለን። አምላክ ሆይ ወላዲተ አምላክ አማላጅነት በቅዱሳን ጸሎት ሀገራችንን ከጥፋት ሕዝቧን ከስደት ሰውርልን። በሥጋም በነፍስም በመንፈስም ሀገር የሚመሩ ሕዝብ የሚያስተዳድሩ መሪዎችን ልቦናውን ማስተዋሉን ጥበቡን አድላቸው። በመከራ በጭንቀት በሕማም በእስር ቤት በረሃብ በችግር ያሉ ወገኖቻችንን አንተ በቸርነትህ ጎብኛቸው። ሰላሙን ስጠን፣ ፍቅርንም አድለን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ይህ ነው አምላክ ነው ብራይነ ክርስቶስ ራዲያት ሳዚያ በሳመሳተው ላሚነ ዛመረን በእስራኤል ከማዲያታ ከመዘገበር ከመነ ከዚህ አቦካ ናቱ አዌ ዳቆናት አክብርተ እግዚአብሔር ወይ ማተ እግዚአብሔር በበሰመከን ኮኖ ፈተዋኖ ንጹሐነ ይረሰክሙ ለለ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ነው 12 ለዛ ለፈስረት ለዘይ መስቅበት በእንተግስነ ማ በየአእምሮ የተሰራውን ኃጢአት እግዚአብሔር ይፍታ። አሜን። አምላካችን እግዚአብሔር